ሰላም እንዴት ናችሁ የቲዩቶሪያላችን ተከታታዮች? በዛሬ ቲዩቶሪያላችን የኬሚስትሪ የ2016ን የ12ኛ ክፍል የማትሪክ ጥያቄዎች አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። Question number 1. Given the following structure CH3 C double bond O O CH3, what is the IUPAC name for the above structure? A methyl ethanoate, B ethyl ethanoate, C propyl formate, D ethyl acetate. ስትራክቸሩ ተሰጥቶናል። CH3 C double bond O O CH3 ነው። ስትራክቸሩን ስናየው ኢስተር ነው። የኢስተር ጀነራል ፎርሙላው R C double bond O O R prime ነው። R ካርቦኒል ካርበኑ ላይ አታች የሆነ የአልካይል ግሩፕ ነው። R ፕራይም በተመሳሳይ መልኩ በኦክሲጅን አተሙ ላይ አታች የሆነ የአልካይል ግሩፕ ነው። ኢስተር ሁለት ፖርሽን አለው፣ የካርቦክሲሊክ ፖርሽን እና የአልኮል ፖርሽን። የካርቦክሲሊክ አሲድ ፖርሽኑ ከሁለት ካርበን ፎርም የሆነ ስለሆነ ካርቦክሲሊክ አሲድ ፖርሽኑ ኢታኖይክ አሲድ ነው። የአልኮሉ ፖርሽን ደግሞ ከአንድ ካርበን ፎርም የሆነ ስለሆነ ከሚታኖል የመጣ ነው ማለት ነው። ኢስተር ኔም ስናደርግ ፈርስት ኔሙ የአልኮሉ ፖርሽን ነው። ልክ እንደ አልካይል ሰብስቲቲዩንትን እንደምንጽፈው ነው። YL አድርገን ነው የምንጽፈው። ከአንድ ካርበን ፎርም የሆነ አልኮል ነው፣ ሚታኖል ነው። ስለዚህ ሚታይል እንላለን። የኢስተሩ ሰከንድ ፖርሽን ካርቦክሲሊክ አሲድ ነው። ካርቦክሲሊክ አሲድ እንደምናውቀው ኢንዱ አይሲ ነው። ኢስተር ሲሆን ደግሞ ይህ አይሲ ወደ ATE ይቀየራል። ኢታኖይክ አሲድ የነበረው ኢታኖኤት ይሆናል ማለት ነው። ሁለቱን አንድ ላይ እናደርግና የመጀመሪያውን ኔም ከአልኮል የመጣውን እንጽፋለን። ሁለተኛው ላይ ደግሞ የምንጽፈው ከካርቦክሲሊክ አሲድ የመጣውን ነው። ስለዚህ የዚህ ስትራክቸር IUPAC ኔም የሚሆነው ሚታይል ኢታኖኤት ይሆናል ማለት ነው። ይህንን ምርጫ ደግሞ የያዘው A ነው። መልሳችን የሚሆነው A ነው ማለት ነው። Second question. During summer, the average value for the temperature measured in a certain chemistry laboratory is 298.15 Kelvin. How many decimal places are there in the measured value? A 5, B 3, C 2, D 1. የተሰጠን የላብራቶሪ የኬሚስትሪ የላብራቶሪ ቴምፕሬቸሩ ሜጀርድ የተደረገው ቴምፕሬቸር 298.15 ነው። ዴሲማል ፕሌስ የምንለው ከዴሲማል ፖይንቱ በኋላ ያለውን ዲጂት ነው ቆጥረን የምንናገረው። እዚህ ጋር ከዴሲማል ፖይንቱ በኋላ ሁለት ዲጂት ነው ያለው። ስለዚህ የሚሆነው ሁለት ዴሲማል ፕሌስ ነው ማለት ነው። መልሳችን የሚሆነው C 2 ነው ማለት ነው። Question number 3. Which of the following is the correct Lewis electrode? Dose symbol of magnesium oxide. Atomic number of magnesium 12 and oxygen 8. A Mg plus oxygen 2 minus. B Mg plus 2 O minus. C Mg plus O minus. D Mg 2 plus O 2 minus. አቶሚክ ነምበራቸው የሁለቱም ኤሌመንቶች ተሰጥቶናል። የማግኒዥየም አቶሚክ ነምበሩ 12 ነው። ኤሌክትሮኒክ ኮንፊግሬሽኑ የሚሆነው 1s2 2s2 2p6 3s2 ነው። ቫላንስ ኤሌክትሮኑ 2 ነው። ኦክሲጅንን ስናይ አቶሚክ ነምበሩ 8 ነው። ኤሌክትሮኒክ ኮንፊግሬሽኑ 1s2 2s2 2p4 ነው። ቫላንስ ኤሌክትሮኑ 6 ነው ማለት ነው። ማግኒዥየም 2 ስለሆነ ቫላንስ ኤሌክትሮኑ ሉዝ ነው የሚያደርገው 2 ኤሌክትሮን ኦክቴት ሩልን ለማሟላት። ኦክሲጅን ደግሞ 6 ስለሆነ ቫላንስ ኤሌክትሮን ኦክቴት ሩልን ለማሟላት 2 ኤሌክትሮን ስለሆነ የሚቀረው
ከማግኒዥየም ሁለቱን ኤሌክትሮን ጌን ያደርጋል ማለት ነው። ማግኒዥየም ሁለቱን ሉዝ ሲያደርግ ኤሌክትሮኒክ ኮንፊግሬሽኑ የሚሆነው 1s2 2s2 2p6 ነው ማለት ነው። የምንጽፈው Mg2+ ብቻ ነው ማለት ነው። በዶት ኤክስፕረስ አናደርገውም ሁለት የነበረውን ኤሌክትሮን ሉዝ ስላደረገ። ኦክሲጅን ሁለቱን ጌን ሲያደርግ ኤሌክትሮኒክ ኮንፊግሬሽኑ የሚሆነው 1s2 2s2 2p6 ነው ማለት ነው። ስለዚህ በፊት የነበረው 6 ኤሌክትሮን ነበረ። አሁን ቫላንስ ኤሌክትሮኑ 8 ሆኗል። በኦክሲጅን ዙሪያ 8 ዶት እናደርግና ሁለት ኤሌክትሮን ከማግኒዥየም ጌን ማድረጉን ለማመልከት -2 ከላይ እንጽፋለን ማለት ነው። ስለዚህ መልሱ የሚሆነው ዲ ነው ማለት ነው። Question number 4. A student collected 4 beakers in his or her laboratory and added some small amounts of the following: naphthalene to the first, graphite to the second, iodine to the third, and alcohol to the fourth. If they added equal volume of water to each of the above beakers and shake each beaker, which of the following will be their observation? A. There will be a dissolution in the first 3 beakers. B. Water will dissolve iodine rather than graphite. C. Water will dissolve the whole given chemicals in the 4 beakers. D. There will be dissolution of alcohol in the 4th beaker. ተማሪዎቹ ኮሌክት ያደረጉት 4 ቢከር ነው። የመጀመሪያው ቢከር ናፍጣሊን ነው እና ውሃን የተጨመረበት። ናፍጣሊን ነን ፖላር ነው፣ ውሃ ደግሞ ፖላር ነው። ነን ፖላር ደግሞ በፖላር ሶልቨንት ዲዞልቭ አይሆንም። ፖላር ሞለኪውሎችን ነው ዲዞልቭ የሚያደርጉት። ነን ፖላሮች ነን ፖላር ሞለኪውሎችን ነው ዲዞልቭ የሚያደርጉት። ውሃ ፖላር ነው፣ ናፍጣሊን ነን ፖላር ነው። ስለዚህ የመጀመሪያው ቢከር በውሃ ዲዞልቭ አይሆንም ማለት ነው። ሁለተኛውን ቢከር ስናየው ግራፋይት ነው። ግራፋይት የካርበን አንዱ ፎርም ነው። ግራፋይትም ኢንሶሉብል ነው በውሃ። ሶስተኛውን ቢከር ስናየው አዮዲን ያለበት። አዮዲን ነን ፖላር ነው፣ ስላይትሊ ነው ሶሉብል የሚሆነው በውሃ። አራተኛው ቢከር አልኮል ነው ያለበት። ፖላር ስለሆነ አልኮል በውሃ ዲዞልቭ ይሆናል ማለት ነው። ስለዚህ አሁን ናፍጣሊን እና ግራፋይትን ስናይ ዲዞልቭ አይሆኑም በውሃ። አዮዲን ስላይትሊ ነው ዲዞልቭ የሚሆነው። አልኮልን ስናይ ግን ኮምፕሊትሊ ነው ዲዞልቭ የሚሆነው። ከተሰጡን ምርጫዎች ትክክለኛው የሚሆነው ዲ ነው ማለት ነው። There will be dissolution of alcohol in the 4th beaker. Question number 5. Which of the following explanation about reversible and irreversible reaction is correct? A. A reaction that has only forward reaction or reverse reaction known as reversible chemical reaction. B. A reaction that proceeds from reactant to product and from product to reactant is known as an irreversible reaction. C. Chemical reactions that proceed only towards the formation of a product are known as irreversible reaction. E. Chemical reactions that proceed only towards the formation of a product are known as reversible reaction. የትኛው ኤክስፕላኔሽን ነው ትሩ የሆነው? ሪቨርሰብል እና ኢሪቨርሰብል ሪአክሽን ላይ ኤን ስናየው ሪአክሽን that has only a forward reaction or a reversible reaction known as reversible chemical reaction ነው የሚለን። ይሄ ኢንኮሬክት ነው፣ ትክክል አይደለም። ይሄ አንዱን ብቻ የያዘ ከሆነ ወይ ፎርዋርዱን ወይ ሪቨርስ ሪአክሽኑን የያዘ ከሆነ irreversible chemical reaction ነው የሚባለው። ስለዚህ ኤ ትክክል አይደለም ማለት ነው።
ቢን ስናየው a reaction that proceeds from reactant to product and from product to reactant is known as irreversible። ይሄም ኢንኮሬክት ነው። ሁለቱንም ከያዘ ወደ ፕሮዳክቱንም እንደገና ወደ ኋላም የሚመለስ ከሆነ ወደ ሪአክታንትም የሚመለስ ከሆነ ሪቨርሰብል ሪአክሽን ነው። ይሄ ኢንኮሬክት ነው። ሲንስ now a chemical reaction that proceed only towards the formation of product are known as irreversible reaction የሚለው ይሄ ትክክል ነው። ዲ chemical reaction that proceed only towards the formation of product are known as reversible reaction ይሄ ፎልስ ነው። only towards the formation of product ከሆነ irreversible reaction ነው የሚሆነው። ዲ ትክክል አይደለም። የአምስተኛው ጥያቄ ትክክለኛው መልስ የሆነው ወይንም ኮሬክት የሆነው ሲ ነው ማለት ነው። መልሱ ሲ ነው ማለት ነው። Question number 6. From the assumption of kinetic molecular theory of gas, which one of the following is correct? A. The presence of a gas is the effect of the negligible volume of gas compared to the total volume of the gas. B. The average kinetic energy of gas particles is inversely proportional to the absolute temperature of gas. C. There are some forces of attraction or repulsion between gas particles. D. Under ordinary conditions, the total volume of gas molecule is much smaller than the total volume of gas. ስድስተኛ ጥያቄ የሚለን በኬኔቲክ ሞለኩላር ቲዮሪ ኦፍ ጋዝ አሰምፕሽን የትኛው ነው ትክክል ነው የሚለን። ኤን ስናየው the presence of gas is the effect of the negligible volume of gas compared to the total volume of the gas ነው የሚለን። ይሄ ኢንኮሬክት ነው፣ ትክክል አይደለም። ቢን ስናይ the average kinetic energy of a gas particle is inversely proportional to the absolute temperature of gas ነው የሚለው። ቢም ትክክል አይደለም። አቨሬጅ ኬኔቲክ ኢነርጂ ዳይሬክት ፕሮፖርሽናል ነው ከቴምፕሬቸር ጋር። እዚህ ጋር ግን ኢንቨርስ ነው የሚለን ፎልስ ነው ማለት ነው፣ ትክክል አይደለም ማለት ነው። ሲን ስናይ there are some forces of attraction or repulsion between gas particle ነው የሚለው። ሲም ትክክል አይደለም። ኬኔቲክ ሞለኩላር ቲዮሪ አሱም የሚያደርገው there are negligible intermolecular force between gas particles ነው የሚለው። ስለዚህ ይሄም ትክክል አይደለም። ዲን ስናየው under ordinary condition the total volume of gas molecule is much smaller than the total volume of gas ነው የሚለው። ዋነኛው የኬኔቲክ ቲዮሪ አሰምፕሽኑ ይሄ ነው። ስለዚህ ይሄ ትክክል ነው ማለት ነው። መልሱ ዲ ነው ማለት ነው። Question number 7. Which of the following is correct about the phase change observed in water? A. Water started to evaporate at the boiling point and condenses at melting point. B. When a solid ice is heated, it is changed to liquid water without melting. C. At the boiling point temperature, water exists in 3 different physical states. D. All the melting point of ice, the temperature remains constant. በውሃ ፌስ ቼንጅ ላይ ትክክለኛው የሆነው የቱ ነው የሚለን። ሁሉንም ምርጫዎቹን ተራ በተራ እናያቸው። A. Water starts to evaporate at the boiling point and condenses at the melting point ነው የሚለን። ይሄ ትክክል አይደለም። ወተር ኢቫፖሬት የሚሆነው በማንኛውም ቴምፕሬቸር ላይ ነው። ነገር ግን ቦይል የሚሆነው አት ቦይሊንግ ፖይንት ነው። ኮንደንስ የሚሆነው ደግሞ ከቦይሊንግ ፖይንቱ በታች ሲሆን ነው። ይሄ ትክክል አይደለም ማለት ነው። ይሄ ምርጫ ልክ አይደለም ማለት ነው። ቢ water a solid ice is heated, it is changed to liquid water without melting ነው የሚለው። ይሄም ልክ አይደለም። ከሶሊድ ወደ ሊኩዊድ ቼንጅ ሲያደርግ ያለው ፕሮሰስ ነው ሚልቲንግ የምንለው። ዊዛውት ሜልቲንግ
ከሶሊድ ወደ ሊኩዊድ ቼንጅ አያደርግም። ስለዚህ ይሄም ትክክል አይደለም ማለት ነው። ሲን ስናይ at the boiling point temperature water exists in 3 different physical state ነው የሚለን። ይሄም ልክ አይደለም። ቦይሊንግ ፖይንት ቴምፕሬቸር ላይ ወተር በሶስቱም ፊዚካል ስቴት ኤግዚስት አይሆንም። ዲ at the melting point of ice the temperature remains constant ነው የሚለው። ሜልቲንግ ፖይንት ላይ ቴምፕሬቸር ኮንስታንት ነው የሚሆነው። ይሄ ትክክል ነው። ምክንያቱም በፌስ ቼንጅ ጊዜ ኢነርጂ አድድ የሚሆነው ወደ ጋዙ ኢንተርሞለኩላር ፎርሱን ለመስበር ነው እንጂ ቴምፕሬቸሩን ለመጨመር አይደለም። ስለዚህ ይሄ ትክክል ነው። ቴምፕሬቸሩ ኮንስታንት ነው የሚሆነው። ከነዚህ ምርጫዎች ትክክል የሆነው ምርጫ ዲ ነው ማለት ነው። የሰባተኛው መልስ የሚሆነው ዲ ነው ማለት ነው። Question number 8. Given the symbol of the 3 subatomic particles, electrons, protons, and neutron, which one of the following is correct comparison of the absolute masses of protons, electrons, and neutrons? A. Mass of electrons greater than mass of proton equal to mass of neutron. B. Mass of electron equal to mass of proton greater than mass of neutron. C. Mass of electron less than mass of proton less than mass of neutron. D. Mass of electron greater than mass of proton greater than mass of neutron. የፕሮቶን ማስ አፕሮክሲሜትሊ 1.67 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 27 ኪሎ ግራም ነው። ወይንም ደግሞ 1.007276 አቶሚክ ማስ ዩኒት ነው። የኒውትሮን ማስ ደግሞ አፕሮክሲሜትሊ 1.68 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 27 ኪሎ ግራም ወይንም ደግሞ 1.00865 አቶሚክ ማስ ዩኒት ነው የሚሆነው። ኤሌክትሮኑ ማስ በጣም ስሞለር ነው የሚሆነው ከሁለቱም ከፕሮቶን እና ከኒውትሮን approximately 9.11 times 10 the power of negative 31 ኪሎ ግራም ወይንም 0.00054858 አቶሚክ ማስ ዩኒት ነው የሚሆነው ማለት ነው። ስለዚህ ኮምፔር ስናደርገው በጣም ትንሹ የሚሆነው የኤሌክትሮን ነው። ቀጥሎ ፕሮቶኑ ነው። በጣም በትንሽ ልዩነት ማለት ነው ፕሮቶኑ። ከዛ መጨረሻ ላይ ኒውትሮን ነው የሚሆነው። ፕሮቶን እና ኒውትሮን በጣም ተቀራራቢ ናቸው። ማስ ኦፍ ኤሌክትሮን ሌዛን ማስ ኦፍ ፕሮቶን ሌዛን ማስ ኦፍ ኒውትሮን። ስለዚህ ይሄንን መልስ የያዘው ሲ ነው ማለት ነው። መልሱ ሲ ነው ማለት ነው። Question number 9. In the modern periodic table, what is the name of the group that contains the most electronegative element? A. Alkali, B. Halogen, C. Chalcogen, D. Noble gas. ኤሌክትሮኔጋቲቪቲ በአጠቃላይ from left to right ስንሄድ across a period ኢንክሪዝ ነው የሚያደርገው። ዳውን ደ ግሩፕ ደግሞ ከቶፕ ወደ ቦተም ስንመጣ ኤሌክትሮኔጋቲቪቲ ዲክሪዝ ነው የሚያደርገው። ከሌፍት ወደ ራይት ስንመጣ አክሮስ የፔሪድ ይጨምራል ብለናል። ኖብል ጋዞችን ግን አይጨምርም። ኖብል ጋዞችን አይጨምርም። ስለዚህ ስንሄድ ከሌፍት ወደ ራይት እየጨመረ ስለሆነ የምንሄደው ግሩፕ 7 ያሉት ናቸው ማለት ነው ሞር ኤሌክትሮኔጋቲቭ የሚሆኑት። ግሩፕ 7 ኤሌመንቶች ደግሞ ሃሎጅን ነው የሚባሉት። ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን ግሩፖች ናቸው። ከነሱ ውስጥ ደግሞ ሞስት ኤሌክትሮኔጋቲቭ ኤሌመንት የሚሆነው ፍሎሪን ነው። ምክንያቱም ዳውን ግሩፕ ስለሚቀንስ ቶፕ ላይ ያለው ፍሎሪን ትልቅ ኤሌክትሮኔጋቲቭ ቫሉ ይኖረዋል ማለት ነው። ሞስት ኤሌክትሮኔጋቲቭ ኤሌመንት ከሆነ ፍሎሪን ነው የሚሆነው። እንደ ግሩፕ ደግሞ ስናይ ትልቅ ኤሌክትሮኔጋቲቭ ያለው ሃሎጅን ነው ማለት ነው። ሃሎጅን ነው የሚሆነው ማለት ነው። ይሄንን ምርጫ የያዘው ደግሞ ቢ ነው ማለት ነው። የ9ኛው ጥያቄ መልስ ቢ ነው የሚሆነው ማለት ነው።
Question number 10. A given element has atomic number of 55 and mass number of 133. Which of the following describes correctly the property of this element? A. The non-metallic character of the element is high. B. The metallic character of the element is high. C. The element has high electroaffinity. D. The element has high electronegativity. የኤሌመንቱ አቶሚክ ነምበር ተሰጥቶናል፣ ማስ ነምበሩም ተሰጥቶናል። የትኛው ነው ትክክለኛ ፕሮፐርቲ የዚህን ኤሌመንት የሚያመለክተው ነው? ያው ፕሮፐርቲን ዲተርማይን የሚያደርገው ቫላንስ ኤሌክትሮን ነው። ቫላንስ ኤሌክትሮኑን ለመፈለግ ደግሞ ኤሌክትሮኒክ ኮንፊግሬሽኑን መጻፍ አለብን። አቶሚክ ነምበሩ 55 ነው ተብለናል። ኤሌክትሮኒክ ኮንፊግሬሽኑ የሚሆነው 1s2 2s2 2p6 3s2 3p6 4s2 3d10 4p6 5s2 4d10 5p6 6s1 የሚሆነው። ቫላንስ ኤሌክትሮኑን ለማወቅ ትልቁን ኮፊሸንት ያለውን እናያለን። ትልቁ ኮፊሸንት 6 ነው። 6 የሚያመለክተው ፔሪዱን ነው ማለት ነው። ይሄ ለምን ስድስተኛ ፔሪድ መገኘቱን ነው የሚያመለክተው። s1 1 የሚያመለክተው ቫላንስ ኤሌክትሮኑን ነው የሚያመለክተው። ቫላንስ ኤሌክትሮን ግሩፑን ነው የሚያመለክተው። ስለዚህ ቫላንስ ኤሌክትሮን 1 ነው። ግሩፑም 1a ኤሌመንት ነው ማለት ነው። ግሩፕ 1a ኤሌመንት የምንላቸው አልካሊ ሜታሎች ናቸው። እነዚህ ደግሞ ሃይ ሜታሊክ ካራክተር አላቸው። ሎ ኤሌክትሮኔጋቲቭ እና ሎ ኤሌክትሮ አፊኒቲ አላቸው ማለት ነው። ትክክለኛው መልስ ቢ ነው ማለት ነው። ሜታሊክ ካራክተር ኦፍ ዘ ኤሌመንት ኢዝ ሃይ የሚለው መልሱ ቢ ነው ማለት ነው።